ትዳር የክርስቶስና የቤተክርስቲያን ምሳሌ ነው ብለናል ቅድም። ክርስቶስና ቤተክርስቲያን ምሳሌ ነው ብንል ክርስቶስ ለቤተክርስቲያን መስዋዕት ነው የከፈለላት ማለት ነው። መስዋዕት ከፍሎላታል እና ነውር እንዳይኖርባት ከደሙ በፈሰሰ ማየገቡ አጥምቆ በደሙ አትሞ ስጋውን ደሙን ማጭ አድርጎ ሰጥቶ ቅዱስ ያሬድ በዝማሬው እንደተናገረው እጽያ ለቤተክርስቲያን ይለዋል። የክርስቶስ ስጋና ደም የቤተክርስቲያን ማጫዋ ይለዋል። ያንን ማጭ አድርጎ በስጋና በደም ጥሎሽ ነው የሞሸራት ክርስቶስ እና ባል ሚስት ሲያገባ መስዋዕት ሊከፍል ነው። ጠብ የሚመጣው ግን ምንድን ነው? ለምን መስዋዕት አትከፍልልኝም ሲመጣ ነው። ስለዚህ ክርስቶስ መስዋዕት ሊከፍል መጣ እንጂ ከኛ የሚፈልገው ኖሮት አልመጣም። ስለዚህ ሰው ሊሰጥ እንጂ ሊቀበል አያገባ። ማወቅ ቢገባው እሱ ነው። ሊሰጥ ነው የገባ። ሊቀበል የገባ ሰው ግን ሁልጊዜ ጎደለብኝ እያለ መጨቃጨቅ ይፈልጋል ማለት ነው። ግን ሊሰጥ የገባ ሰው ግን እኔ ሳልሰጥ ቀረው ይላል እንጂ ሳይሰጡ ብሎ መጥቆጣት ይቀርበታል ማለት ነው። ስለዚህ ባል ሲያገባ ከሚስት የሚቀበለው ነገር ሳይሆን እያሰበ ማግባት ምን ሊሰጣት እንደሚችል እያሰበ ማግባት ነው። ቤተክርስቲያን ሁልጊዜ ለቤተክርስቲያን ለክርስቶስ መስዋዕት ስትሆን ነው የምትኖረው። ከመጀመሪያው ክፍለ ዘመን ጀምሮ ራሷ ኢየሱስ ክርስቶስ ነው። እሱ ተሰዋ። ሐዋርያት መሰረቶቿ ናቸው። እነሱም ተሰዉ። ሰማዕታት፣ ሊቃውንት፣ ደናግል፣ መነኮሳት እነዚህ ሁሉ ለቤተክርስቲያን ፈቃዳቸውን የሰው ናቸው ማለት ነው። ስለዚህ በየቀኑ ስለ ክርስቶስ የሚሞቱ ክርስቲያኖች ሁሉ የቤተክርስቲያንን ለክርስቶስ መስዋዕትነት የሚያመለክቱ ናቸው ማለት ነው እና ሰው ማሰብ ያለበት ሚስት መኖር ያለባት ለክርስቶስ መስዋዕት የምትሆነውን ቤተክርስቲያን ሆነ። ቤተክርስቲያን ሐሳቧ ክርስቶስ፣ ምስጋናዋ ክርስቶስ፣ መስዋዕቷ ክርስቶስ፣ ሕይወቷ ክርስቶስ፣ ማህሌቷ ክርስቶስ፣ ቅዳሴዋ እንዲህ ሁሉ ነገሯ ክርስቶስ ነው እና ሁለንተናዋን ለባሏ የሰጠች ሚስት የቤተክርስቲያን ደስታዋ ለክርስቶስ መታዘዝ ነው። አሁን ለምሳሌ አንድ የሚደንቅ ነገር አለ አይደል? ማታ ማህሌት ስብወዱ ዘሳረረ ሁሉ ዓለም በባህቲ ቃል ብሎ ማህሌት ተጀምሮ ሀሌ ሀሌ ተብሎ ሰዓታት ተጀምሮ ቅዳሴ ተቀድሶ ታቦተ ሕግ ወጥቶ ወንጌል ተተርጉሞ ተሰብኮ ጸሎት አለ። መጨረሻ ላይ ምንድን ነው የምንለው? እስከዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። እንድናገለግለው ስላደረገ እናመሰግነዋለን እንጂ እግዚአብሔርን አገለገልኩ ብሎ ውለታ የሚቆጥር ሰው የለም ማለት ነው። ልክ ሚስት እንደዚህ ነው ማሰብ ያለበት ማለት ነው። ባል እና ከመዘለ ጊዜ ነው ያለ ቅዱስ ጳውሎስ። ስለዚህ ነው ሚስት ለክርስቶስ እንደምትገዛ ትገዛ ነው ያለ። ባሏን ስታገለግል እንደ መጨቆን እንደ መሸነፍ ሳይሆን ክርስቶስን እያገለገለች እንደሆነች አስባ መኖር ነው። ይህንን ሰው ስለሚረሳው ነው ይህ ሁሉ ችግር የሚፈጠረው። ማንም ሰማዕት በሰማዕትነት ሲሞት በመጋዝ ተሰንጥቆ በአንገቱ ተከልሎ ሲሞት ጌታዬ ኢየሱስ ክርስቶስ ሆይ ስላንተ መከራ እንድቀበል ስላደረግከኝ አመሰግንሃለሁ ነው እንጂ ይኸው ክርስቶስ ለአንተ እኮ ሞትኩልህ ያለ ሰማዕት በዚህ የሚመጻደቅ ባሕታዊም የለም መነኩሴም የለም። ለክርስቶስ ባደረገው ነገር አንመጻደቅም ማለት ነው። ሚስት ለባል የምታደርገው ነገር ሁሉ ውለት አይደለም በእውነቱ ማለት ነው። የፍቅር መስዋዕትነት ነው። ያንስ ለምን እንዲህ አድርጌለት አሁን ግን ሰለቸኝ እንዲህ አለኝ ተብሎ ጠብ ይመጣ እና ሚስትም ለባል በምትሰጠው ነገር ደስታዋ ሆኖ መኖር ይጠበቅባታል ማለት። ሌላው ሰው የሚጋባው ለመጽደቅ ነው፣ ለመዳን ነው የሚጋባው እና ይሄ ይረሳል። ለመዳን የተጋባ ሰው የሚያጸድቀውን ነገር ሰው እንዴት ሊተው ይችላል? የሚያጸድቀውን ነገር አሁን ሰው ቤተክርስቲያን ቢቃጠል ለምሳሌ ሁሉም ሰው እንዴት ቤተክርስቲያን የተቃጠለው ብሎ ይናደዳል። ለምን? መዳኛው ስለሆነች። ሚስት መዳኛ ናት፣ ባል መዳኛ ነው እንጂ ተባብሮ ነዋሪነት አይደለም፣ ጉርብትና አይደለም፣ ጓደኝነት አይደለም፣ ወይም ደግሞ የስጋ ፈቃድ መለዋወጫ ቤት አይደለም። ትዳር የሚባለው መጽደቂያ ሀገር ነው እና የሚያጸድቀውን ሰው ከጣለ በምን ሊጸድቅ ይችላል? አሁን ለምሳሌ እንግዲህ አንድ መነኩሴ ቆቡን ቢጥል ቀሚሱን ቢያወልቅ እንዴት እንዲያደርጋሉ አባ ብሎ ሰው ይናደዳል። መጽደቂያ ስለሆነ ነው። ሰው ግን በትዳር ሲፈታ ማንናደድበት ለምንድን ነው? መጽደቂያ መሆኑን ከተጋቢዎቹ እስከ አጋቢዎቹ ድረስ ሰው ትኩረት ስለማይሰጠው ነው እና